አብረሽ ቤቱ አልገባም ውሸት ነው ብላችሁ ለምትሉኝ ልጆች ማለት ነው ይሄውላችሁ በማስረጃ ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረግዎን አይርሱ። ማኪባሚ ሚዲያ ሄዱ ማለት እንዲባላል ቢያንስ ምግብ መብላት አለ። ገብቷል እኮ ያው ምግብ እበላለሁ። ያው በእናንተ ፊት እበላለሁ። ችግር የለውም። ምግብ መብላት እና በለዋለን። ምንድነው ሂዱ ሂዱ የምትለው? አብረሽ እንግዲህ ቤቱ በሰላም ገብቷል። ጓደኞቹንም አልፈልግም በቃ ከዚህ በኋላ እስካሁን ድረስ አብራችሁኝ ነበራችሁና ወደ ቤታችሁ ሂዱ እያላቸው ነው። እነሱ ግን አንሄድም፣ መከባከብ አለብን፣ ካላንተ ማናለን ብለው የሙጥኝ ብለው አብረው ተቀምጧልና እሱ በጭንቀት በዚህን ሰዓት ልሞት ነው። ምክንያቱም እሱ ብቻውን ጊዜ ማግኘት ይፈልጋል። ለምን እንደዚህ እንደሚሆኑ ግን አላቅም። ጓደኞቹ ለምንድን ነው እሱ ላይ እንደዚህ ሙጥኝ ብሎ አለቀህም ብለው የተቀመጥኩት? ልክ እንደ መዥገር ነው እኮ የሆኑበት እንዴ። መዥገር እንኳን ይሻላል እኮ ከሱ ጓደኞች መዥገር ይሻላል። ጥብቅ እኮ ነው ያሉበት። ምንድነው ነገሩ? ምንድነው ከሱ የሚፈልጉት ነገር እንዴ? ካልፈለገ ይሄ ልጅ ለብቻው ጊዜ ከፈለገ መልቀቅ አለባቸው አይደል እንዴ? እሺ በቃ ማለት አለባቸው። ሁሌ ካንተ ስር አንጠፋም፣ በቃ ህይወትህን እኛ ነን የምንቆጣጠርልህ አሉት። ምንድነው ሚስጥሩ? ምን ሆነው ነው? ለምንድነው የማይተውት? ለብቻው ያስብበት፣ ጊዜ ይውሰድ። ሄርሚና አቤል ወይ አብሮ እዚህ ከአንተ ጋር ይሆናሉ። ሄዱ፣ ችግር የለውም። አታምጣው ብለው ስሉት ፈቶ ለቀቀብዬ ይባል ተረት አለና ሄርሜላና አቤል አብረው ካንተ ጋር ይደሩ። ሄርሜላን እኮ ነው እዚህ ጋር የተጠላችሁ። ምን ማለት ነው እንዴ? ይሄ ልጅ እኮ ባለትዳር እኮ ነው። እንደውም አቤል ይደርልህ ብባል እንኳን ይሻላል። ሄርሜላ እንዴት ነው ከሱ ጋር የምታድረው እንዴ? ለምን ተብሎ? ይሄ ልጅ እኮ ባለትዳር ነው አይደል እንዴ? ሄርሜላ አቤል ይደሩ ቀለል ተደርጎ። ምን አስባችሁ ነው? ከእንደገና ደግሞ ምን አስባችሁ ነው እዚህ ያመጣችሁ? ለምን ወደ ትዳሩ አትወስዱም? ወደ ቤቱ ለምን አትወስዱም? ህይወት አለው አይደል እንዴ? ወደ ህይወቱ ለምን አትወስዱም? ወደ ልጁ ጋር ለምን አትወስዱትም? ካሰባችሁለት፣ ካዘናችሁለት። ያሰበ ሰው ያዘነ ሰው ወደዛ ነው የሚወስደው እንጂ ዝም ብሎ እንትን አይልም። ከሷ ጋር እና ከአቤል ምን ማለት ነው እንዴ? እናንተ በገዛ ፍቃዳችሁ ትዳሩ ልትበትኑት ነው እንዴ? ይሄንን ልጅ ምግቡን ከፈለጋችሁ አሁን እበላለሁ። እጅሽን ታጠቢና አጉርሽ ነው ወይ ጉድ! ይሄ ማለት ምን ማለት ነው? ሄርሚ እጅሽን ታጠቢና አጉርሺው አብዩ ምግቡን ምን ማለት ነው? እኔ ላብላ ወይም ደግሞ ላጉርሰው ወይም ደግሞ ራሱ ይብላ ማለት አለባችሁ እንጂ ማንም ሰው የሰውን ባለትዳር ተነስቶ ማጉረስ አጉርሽ ብሎ ትእዛዝ ራሱ መስጠት እኮ የለባችሁም እኮ እናንተ። እኛ እንስጥ ማለት እኮ አለባችሁ እንዴ? ልክ እንደ ባለቤቱ እኮ አድርጋችሁ አጉርሺው እንደዚህ አድርጊ እንዴ። እና ታዲያ እናንተ ናችሁ ማለት እኮ ነው ትዳሩን የምታፋቱት። እናንተ ናችሁ ሁሉን ነገር ማድረግ የምትችሉት እንጂ እሱ በራሱ እያሰበ አይደለም። እውነቱን ነው። ውጡልኝ እኔ ላስብበት ያለው ትክክል ነው። አይፈረድበትም ይሄ ልጅ እንዴ። ጭንቅላቱን እኮ በጠበጣችሁ። ያስብበት፣ ጊዜ ስጡት። እንደዚህ አታድርጉት፣ አትጫወቱበት። ምስኪን አገኛችሁ ምን ታረጉ? ጭራሽ አቤል እዚህ ይደርስ፣ አቤልና ሄርሜላ እዚህ ይደሩ እያላችሁ ሲገርመኝ ደግሞ ቀጠል አድርጋችሁ ምንድን ነው ያላችሁት? ሄርሚም በቃ ሄርሜላ እዚህ ትደር እንዴ? እንዴት እሳትና ጭድ አንድ ቤት ውስጥ ይተዋል? አንድ ቤት ውስጥ እንዴ ልታደዷችሁ ነው እንዴ የፈለጋችሁት እናንተ? ምን ለመሆን ነው እሷና እሱን አንድ ላይ የምታሳድሩት እንዴ? አንድ ፊቱኑ አጨብጭባችሁ አጋቧቸው። በቃ ይሄ ነው እኮ የቀራችሁ። ምንም አልቀራችሁም እንዴ? ተጋቡ እንዳራችሁ በላቸው። እሱ በቃ ጭንቅላቱ እኮ የሆነ ነገር እንኳን አስነክታችኋታል። አብርሽን የሆነ ነገር ነክቶታል
የሆነ ነገር ሳይነካው በምንም ተአምር እንዲህ ሊሆን አይችልም። ምክንያቱም እናንተ እኔ እንጃ እናንተ ጓደኛ ናችሁ። ሶፋ ላይ ቁጭ ብያ ልጠብቅና ልደር። እሺ በለኝ። ኧረ እባክሽ ሶፋ ላይ ቁጭ ብለሽ ታድሪያለሽ አይደለ? እሱን እየጠበቅሽ ተንጂስ እቺቺማ ለኛም ትገባናለች። አንቺና እሱ ብቻ ሆናችሁ መድኃኒቱን በጊዜ ይሰጣሃል። ኧረ እባክሽ መድኃኒቱን ልትሰጪው ነው ወይንስ ሌላ ነገር ነው የፈለግሽው ማለት ነው? እውነት ለመድኃኒቱ ብለሽ ነው እኔ ልደር እዚህ ጋር ምናምን የምትይው? ይሄ ነገር አያዋጣም። እንትን አይመስልም። የማይመስለውን ነገር ደግሞ አታውሩ። በቃ ተውት። ልጁ ያስብበት፣ የራሱን ህይወት ይኖርበት። እንዴ እናንተ እኮ ህይወትህን ልኑር አላችሁ ጓደኞቹ። እቺ ማን ምን ትመስላለች? ሆንሽ ነገረኛ ሜንጦ። እውነት ከህይወቱ ብትወጣች ልጅ እኔ እንጃ። መካሪ ቤተሰብ የለሽም እንዴ? እርጋሽ እየመተው በለጠለጡሽ በአለንጋ ምን አለበት? ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮመንት ማድረግዎን አይርሱ። ማኪባሚ ሚዲያ